ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው ገባሽ? እኔ ማሳመን ግን ያን ያህል ቀላል አይደለም። ተነጋግሮ ተማመን የሚችልና የሚያስተውል አእምሮ ስላለው ነው። እንዲህ አትልም። እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርግ እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምናምን ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለእሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው የሚመጣው። ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ የሚፈጠረው ነገር ልክ ካልሆነ ይዘነው መሄድ እንችላለን። ምንም የሚካበል ነገር የለውም። አንድ ነገር ታዳምጠኛለህ? እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱ እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ወይዘሮ ዳኒሻ የእርሶስ ነገር ከፋ፣ የእርሶስ ነገር ከፋ። ምን ነው ከእናንተ ሲርቅ ተሽሎታል፣ ደህና ነው አላሉም ነበር እንዴ? አላሉም ነበር ወይ? ምንድን ነው ዋናው ፖይንቱ? እሱ እንዲሻለው ነው። በጣም ነው እንደ የተጨነቀው ጋሽ ዳኒዬ ማለት ነው። ወይዘሮ ከሚለው ልውጣና ወደ ጋሽ ዳኒ ልግባ እንጂ ምን ነው ተንገበገቡ እርሶ ሰውዬ ማለት ነው። እኔ የምለው እንዶ ጋሽ አሸብር ቀለበት ያደረገው ለሄርሜላ ነው ወይስ ለዳኒ ነው? አሁን እኮ ግራ ተጋባን ቤተሰብ። እንዲህ በዚህ ልክ ራሱ ውሽሚት ራሱ አልተንጨረጨረችም ወይስ እኛ ሳናቅ ሽጉ ያለብን ነገር አለ? ዳኒሻማ አብርሃምን ሳያፈቅረው አይቀርም ቤተሰብ። ለማንኛውም እንግዲህ ጀግኒቷ አንበሲቷ ነብሯ ሩታዬ አባባ ዴቭን አሳመና ጋሽ አሸብር ከቡታጀራ ወደ አዲስ አበባ ዛሬ ልታስመጣ ነው። ለምን እንዴት የምትሉ ስለማትጠፉ ሰበር ዜና ነው እምነግራችሁናል። ቀለምዬ ወገብሽ ሊሰበር እንዳትሉኝ ምን በወጣኝ። ከዛ ደግሞ ይህን መርዶ የሰሙ የውሽሚት ደጋፊዎች እንግዲህ ተናደውም ፈርተውም ይገኛሉ በዚህን ሰዓት። በቃ ሩታ ፎክራ ያላደረገችው ነገር ምንም ነገር የለም። ጋሽ አሸብርን ትወስድባታለች በሄርሜላ ብለው ተንቀጥቅጠዋል ማለት ነው። እንግዲህ ጉዱማ ከሰማችሁ ለእናንተ ትልቅ መርዶ ነው። በደንብ አድርግ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቀብራሪቷ የጀግኒቷ የሩታዬና የወይዘሮ የዳኒሻ ቪዲዮ ነው ማለት ነው። እንግዲህ ትላንትና ካያችሁ ዳኒ ቤት እንግዲህ ሁላቸውንም መተው ነበረ ማለት ነው። ሩታዬና ኤፍሬም አብርሃም ትላልቅ ሰዎችን ይፈልጉታል። ስለዚህ እኛ ያለበት ቦታ ስለማናቅ ይዛችሁልን እንድትመጡ ሲሉ እንግዲህ ዳኒሻና አባባ ዴቭ ተንገብግበው ነበረ። በተለይ ደግሞ ዳኒ ተንገበገበ፣ ተንጨረጨረ። የሆነ ነገር አስባችሁ ነው እንጂ የሆነ ቀመር ቀምራችሁ ነው እንጂ በሰላም አይደለም። ሲቀጥል ደግሞ እናንተ የሆነ ቀመር ስለቀመራችሁ ተረጋግታችሁ የምታወሩት በጤናማ እንደዚህ አልተረጋጋችሁም ሲላት እንግዲህ ዳኒሻ ሩታ ምንም ያሰብነው ነገር የለም፣ አንተ የምታስበው ነገር ነው። ሲቀጥል አንተ ለአብርሃም እኮ መልካም ሰው አይደለም። ምን ነው መልካም አጫው። በትክክል ሩታዬ የኔ ጀግኒት የኔ ነብር በትክክል። እኔ የምለው ምንድነው አንተ ስለ አብርሃም ነገር ተንገበገብክ? አንተ እኮ ቀንደኛ የሆንክ እኮ የአብርሃም ጠላት ነበርክ እኮ። አሁን ምንድን ነው? ወይስ እኛ ሳናቅ ዳኒሻ እኛ ሳናቅ ወይስ አብርሃምን አፈቀርከው? ወይስ አብርሃም ተደብቆ ለአንተ ቀለበት አደረገ? እኔ ሳስበው የሆነ ነገርማ ሽው ያለብን ነገር አለ ቤተሰብ፣ እኛ ያልገባን ያላወቅነው ነገር ማለት ነው። የሆነ ነገር አለ የአብርሃምና የዳኒ ጉዳይ ማለት ነው። ለማንኛውም እንግዲህ ተንጨረጨረ። እኔን ማሳመን አትችም፣ ነገር ግን ዴቭን ማሳመን አንተ ማነህ? ምንድነህ? ለነገሩ አንተ ግትር እኮ ነህ። ግትር ማን ተናግሮ አንተን ያሳምናል? አንተ መሸበር ነው የምትወደው እንጂ እኮ እንዲህ ተነጋግሮ እኮ ችግርን መፍታት እኮ አንተ አትወድም። መረበሽ ነው የምትወደው። እንዳበደ ውሻ ከዚህም ከዛ መረበሽ ትወዳለህ ዳኒሻ ማለት ነው። አንተማ ተነጋግሮ ማመንን የምትችል ሰው አይደለም። ስለዚህ ነገረችህ እኮ ሩታዬ ዴቭን ተነጋግሮ
በንግግር የሚያምን ሰው ስለሆነ ነው። እንዳንተ ወደ ግራ ወደ ቀኝ የማያይ ሰው አይደለ። አንተ ቀጥታ ብቻ ነው ፊት ለፊት የምታየው እንጂ ወደ ግራ ወደ ቀኝ ማሰብ ማስተዋል ማየትን የምትችል አይደለም ብላ እንግዲህ ነብሯ ልክ ልክህን ነግርሃለች። አዎ ልክ ልክህን ብትንጨረጨር ብትንገበገብ ብትንቦገንቦግ ብትንቦገቦጋለች እኮ ዘፋኟ ማለት ነው። እና ብትንቦገቦግን ብትቃጠልም ነብሯ ጀግኔቷ ማለት ነው ስለምትችል ትችላለች በሉ ቤተሰብ። ሩታዬ የኔ ጀግና ትችያለሽ በሏት። እንግዲህ ጋሽ ዴቭ አባባ ዴቭን አሳመና ጋሽ አሸብር ወደ አዲስ አበባ እንደሚሄድ ትላልቅ ሰዎች ለሰርፕራይዝ እንደሚፈልጉት አቤት አቤት እናቴ አሳምነው ጋሽ አሸብር ወደ አዲስ አበባ ሊሄድ ነው። ደግሞ እናንተ የሰማችሁት ነገር ሰምታችኋል? ግን የሰማችሁት ነገር አላልኩኝም። ጋሽ አሸብር እኮ ቡታጀራ ሄዶ ቤት አያድርም። እነ ጋሽዬ ጋር እነ አባዬ ጋር እኮ አያድርም። ሌላ ቦታ ነው የሚያድረው። ለነገሩ ቤተሰብ የታወቀ እኮ ነው። ጋሽ አሸብር እኮ ቡታጀራ ሲሄድ እነ ጋሽዬ ጋር እና አባዬ ጋር እኮ አይደለም የሚያድረው፣ ሆቴል ነው የሚያድረው። የሆነ ሆቴል ያድራል። እዛ ነው አሁን እኮ ያው ህመምተኛ ነኝ ብሎ ስላመነ ውስጡ ስላመነ ነው እንጂ ቪዲዮ ቀርጽልን ነበረ። እኔ በጣም የገረመኝ ነገር ቢኖር የጋሽ አሸብር ጉዳይ ሳይታመም የዳነው የመጀመሪያው ኢትዮጵያዊ አብርሃም ነው። እንግዲህ ታያችሁ ሳይታመም ማለት ነው። ሳይታመም የዳነው የመጀመሪያው ኢትዮጵያዊ ጋሽ አሸብር። እንዱ ጋሽ አሸብር ያልነካካው ነገር እኮ ምንም ነገር የለም እኮ እንዱ አልተዘመረለትም እንጂ ጋሽ አሸብር ማለት ነው። እና ህመም ሳይነካው ሳይታመም በገዛ እጁ ደንዝዞ በገዛ እጁ ፈዞ ራሱን ያሳመመው የመጀመሪያው ኢትዮጵያዊ ነው ጋሽ አሸብር ማለት ነው። ይመችህ አባቴ ይመችህ። ምንም ማድረግ አይቻልም። ለማንኛውም የውሸሚት ደጋፊዎች ማለት ነው በፍርሃት እንደዚህ ጥለቅለቅ ብላችኋል። ለእናንተ ዛሬ ትልቅ መርዶ ነው። ከዚህ በኋላ እውነቴን ነው የምላችሁ ለእናንተ ትልቅ መርዶ ነው። ተስፋችሁ ቁረጡ። ከዚህ በኋላ እውነቴን ነው ተስፋችሁ ቁረጡ። አብርሃምና ሄርሜላ ይጋቡልኛል፣ አብርሃምና ሄርሜላ አብረው ይሆኑልኛል ብላችሁ ሰፍ ብላችሁ የምትጠብቁ እናንተ እርማችሁ አውጡ። እውነቴን ነው። በአንድ ጊዜ 3 12 40 ዓመታት እያላችሁ እየደገሳችሁ በአንድ ቀን አውጡት ጨርሱት። ከዚህ በኋላ ጋሽ አሸብርና ውሽሚት አብረው አይሆኑም። ይሄ የመጨረሻቸው ጊዜ ነው። ከዚህ በኋላ ወደ ቀብራሪት፣ ወደ ጀግኒት፣ ወደ ሩታዬ፣ ወደ ልዑል ሸጋ እናት ነው። በቃ ባልና ሚስት መቼም ቢሆን ሊለያዩ አይችሉም። ነገር ግን ይንበስት ስታረጉ የነበረ በማዳም የተቀበላችሁትን ገንዘብ ለውሽሚትዬ በወንድሙ አድርጋችሁ ኢንቨስት ስታረጉ የነበራችሁ እርሟችሁ አውጡ። እውነቴን ነው የምላችሁ። ነጠላ እየዘቀዘቃችሁ ደረታችሁ እየመታችሁ ወይ ተለያየን እያላችሁ መስፈን አለባችሁ። ከዚህ በኋላ ጋሽ አሸብርና ውሽሚት አብረው ይሆኑልናል ካላችሁ የእውነቴን ነው የምላችሁ። እናንተ በቃ ጭንቅላታችሁ ሽው ብሎባችኋል፣ ሽው ብሎባችኋል። ታከሙ ቶሎ ብላችሁ ማለት ነው፣ ሳይብስባችሁ ማለት ነው እና ነብሯ ቀብራሪቷ የኔ ጀግና ትችላለች እኮ። ደግሞ እኮ ፉክራ ተናግራ እኮ ያላደረገችው አንዳችም ነገር የለም። እሱ እናንተ መስክራችሁታል። ስለዚህ ጋሽ አሸብር የሄርሜላ ቅምጥል ስትሉት የነበረው ማለት የሄርሙሻ ቅምጥል እኔ እኮ ታስቁኛላችሁ። ማይከል ጃክሰናችሁ ማለት ነው። ዛሬ ወደ ሩታዬ ነው። ምንም ማድረግ አይቻልም። ተንገብገቡ። መልካም የመንገብገብ ጊዜ ይሆንላችሁ ማለት ነው። አሁን ድሉ ማለት ነው ወደ አትበገሬዋ ነው። አዎ በመጨረሻም እንግዲህ እሷ እንደሆነ እመኑ፣ ራሳችሁን አሳምኑ። እውነቴን ነው የምላችሁ። ይህ እርሙዬ ቅምጥል፣ ይህ እርሙዬ ጀግና፣ ይህ እርሙዬ ውሽማ፣ ይህ እርሙዬ ባል ማለት ከዛሬ ጀምራችሁ አቁሙ። እውነቴን ነው የምላችሁ። ካካ ነው፣ ካካ ነው። የሰው ባል ለሰው አይሰጥም፣ ለውሽማ አይሰጥም። ስለዚህ ባልነቱ ለሩታና ለሩታ ብቻ ነው። ወደድሽም ጠላሽም ማለት ነው። ወደድሽም ጠላሽም ባልነቱ ለሩታ ነው። የሄርሜላ ውሽማነት ከዚህ በኋላ ሊያበቃ ነው። ወይኔ ወይኔ ወይኔ! እንደ እኮ አንገታቸው የምትደፉበት ጊዜ እኮ ደረሰ። እንደ አንገታችሁ የምታቀረቅሩበት ጊዜ እኮ ደረሰ። እውነቴን ነው የምላችሁ። ለማንኛውም መልካም አንገት የማንቀርቀር ጊዜ ይሁንላችሁ።
የኔ ነብር የኔ አንበሳ ማለት ነው። ይመችሽ። እንዲሁም ደግሞ ኤፋ ማለት ነው። ኤፋ በጸባይ ይዟቸው ማለት ነው። በጸባይ አለስልሶ አሁን በልክ ምንም ምናምን አይደለም። እኛ ትላልቅ ሰዎች ናቸው። ማነው ዴፍ አንተ መጥተህ ይዘኸው ሄደ ከፈለክም ይዘኸው ትመለሳለህ ምናምን ምናምን ብሎ እንግዲህ አሳምኖት ለአባባ ዴፍ እንግዲህ ይዤ እመጣለሁ ብሏል ማለት ነው። ዳኒሻ እየተንቦገቦገ እየተቃጠለ በቃ እኔ እናንተ እሺ ካልካቸው በኋላ እኔ እዚህ ጋር መቆም አታስፈልግም። እንደውም እንኳንም ጥሩግ አልክ። ለማንኛውም ላይክ እያደረጋችሁ ባይ